አስፓልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብለዋል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። በሌላ በኩል ደግሞ ዱባይ ለመስራት ለምትፈልጉ አዲስ የስራ ዕድል መገኘቱ ታውቋል። እንደ ስራና ክህሎት ሚኒስቴር ከሆነ በዚህ ስራ ተጠቃሚ ለመሆን በአስቸኳይ እንድትመዘገቡ ተጠይቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮሪደር ልማት ጋር በተያያዘ ያላችሁንም ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አስፓልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብለዋል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከተማ አስተዳደሩ ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ የለም ብለዋል። በከተማው ህጋዊም ሆነው ቤት የፈረሰባቸው ነዋሪዎች ግን የተሰጣቸው ካሳም ሆነ ምትክ ቦታ አለመኖሩን በምሬት ገልጸዋል። በከተማ አስተዳደሩ የቡራዩ ክፍለ ከተማ ሳንሱዚ አካባቢ ነዋሪዎች ለፈረሰባቸውና የገቢ ምንጫቸው ለነበሩ ሱቆቻቸውም ሆነ ለመኖሪያ ቤታቸው ምትክ ቦታም ሆነ ካሳ ባለመከፈሉ ችግር ላይ መውደቃቸውን አመልክተዋል። የከተማው ነዋሪዎች እንደሚሉት በየአቅጣጫው በሸገር ከተማ ዋና መንገዶች ዳርቻ የነበሩ ቤቶች በመደዳው ቢፈርሱም በአንድ በኩል እስካሁን ይሰራበታል የተባለው ልማት አልተሰራበትም። በሌላ በኩል ደግሞ ቤቶቹ ከ8 ወራት ግድም በፊት በመፍረሳቸው ባለቤቶቹም እንዳልተጠቀሙባቸው አንስተዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ግን የኮሪደር ልማቱን በተመለከተ በእኛ በኩል ወደኋላ ቀረ የምንለው ነገር የለም፣ ሁሉም በእቅዳችን መሰረት እየሄደ ነው ብለዋል። የድንበር ማስከበር ስራዎች ከተሰሩ በኋላ ወደ ስራ መገባቱን ጠቅሰው በለገጣፎ በገላንና በአሸዋ ሜዳ በኩል የመንገድ ስራዎች መጀመራቸውን አመልክተዋል። የመብራትና ቴሌኮም መሰረተ ልማት መልሶ ግንባታ ሌላኛው ወደ ልማት መግባቱን ያዘገየው ተግዳሮት መሆኑን አንስተው አሁን ግን ችግሮቹ እየተቀረፉ ወደ ስራ ተገብቷልም ሲሉ አስረድተዋል። በሸገር ከተማ ከካሳ ክፍያና ከምትክ ይዞታ ጋር በተያያዘም ሰፊ አቤቱታዎች እየቀረቡ ሲሆን ቤቶቹ ከፈረሱበት ጊዜ ጀምሮ ላለፉት 8 ወራት የተሰጣቸው ምላሽ አመርቂ ያለ መሆኑን ነዋሪዎች አንስተዋል። ያለ ምትክ ቦታ እንዴት ይፈርስባችኋል እናጣራለን ቢሉም ከዚያ ወዲህ የተመለከተን የለም በማለት ጥያቄያቸው በእንጥልጥል መቅረቱን ነዋሪዎች አንስተዋል። ህጋዊ የሆኑትን ምትክ እንሰጣለን፣ ነገር ግን ህጋዊነቱን እያጣራን ነው በማለት ከሸገር ከተማ ምስረታ በፊት የካርታ አወጣት ስርዓት ላይ ችግሮች እንደነበሩ ዶክተር ተሾመ ተናግረዋል። ሆኖም ህጋዊ ሰውነት ያላቸው እየተለዩ መሆኑን ጠቁመው አብዛኛዎቹ አስፓልትን ተከትሎ ያሉ ቤቶች ግን ህገወጥ ናቸው ብለዋል። በኮሪደር ልማቱ ምክንያት ወደ 6000 ቤቶች መነካታቸውን የገለጹት ዶክተር ተሾመ ከነዚህ ውስጥ ህጋዊነታቸው ተለይቶ ለማጣሪያ የቀረቡት 400 ብቻ መሆናቸውን ገልጸዋል። በሌላ በኩል ደግሞ ዱባይ ስራ ለመስራት ለምትፈልጉ አዲስ የስራ ዕድል መገኘቱ ታውቋል። እንደ ስራና ክህሎት ሚኒስቴር ከሆነ በዚህ ስራ ተጠቃሚ ለመሆን የምትፈልጉ በአስቸኳይ እንድትመዘገቡ ተጠይቋል። የስራና ክህሎት ሚኒስቴር በውጭ ሀገር የስራ ስምሪት አገልግሎቱ አፕሊፍት ዴሊቨሪ ሰርቪስ የተባለ በዱባይ መቀመጫውን ያደረገ ኩባንያ ኢትዮጵያውያንን ለመቅጠር ፍላጎት እንዳለው መግለጹን አስታውቋል። ኩባንያው የስርጭት አገልግሎት ወይም ዴሊቨሪ ሰርቪስ የሚሰጡ 300 የሞተር ሳይክል ማሽከርከር ልምዱ ያላቸው ኢትዮጵያውያንን አወዳድሮ ለመቅጠር ፍላጎት እንዳለው ማሳወቁ ነው የተገለጸው። በዚህም የመንጃ ፈቃድና በሞተረኛነት የስራ ልምድ ያላቸው መሆን እንዳለባቸው ተገልጿል። በአረብኛ ወይም በእንግሊዝኛ ቋንቋዎች መናገርና መግባባት የሚችሉ ተወዳዳሪዎች እንዲሆኑም ተጠይቀዋል። የኢትዮጵያ የስራ ገበያ መረጃ ስርዓት ላይ በመመዝገብ የስራ ዕድሉ ተጠቃሚ መሆን እንደሚችሉ የስራና ክህሎት ሚኒስቴር ጠቁመዋል። ተጨማሪ መረጃዎችን በየአካባቢው ከሚገኙ የኢትዮጵያ የስራ ገበያ መረጃ ስርዓት ምዝገባ ከሚካሄድባቸው ማዕከላት ማግኘት ይችላሉ ተብሏል። በሌላ በኩል ደግሞ የውጭ ሀገር ዜጎች በፋይዳ መታወቂያ እየተገለገሉ እንደሚገኝ ተገልጿል። ትውልደ ኢትዮጵያውያንን ጨምሮ በሀገር ውስጥ የሚገኙ የውጭ ሀገር ዜጎች በፋይዳ ዲጂታል መታወቂያ እየተገለገሉ እንደሚገኙ የብሔራዊ መታወቂያ ፕሮግራም አስታውቋል።
አስታውቀዋል። ኢትዮጵያ ውስጥ የሚገኙና የመኖሪያ ፍቃድ ያላቸው የውጭ ሀገር ዜጎች በሙሉ ፋይዳን በማውጣት እየተገለገሉበት እንደሚገኝ የፕሮግራሙ ኮሚኒኬሽን ዳይሬክተር አቤኔዘር ፈለቀ ገልጸዋል። አብዛኞቹ የውጭ ዜጎች ኢትዮጵያ ውስጥ የሚኖሩት በመኖሪያ ፍቃድ አሊያም ደግሞ በስራ ፍቃድ መሆኑን ያነሱት የኮሚኒኬሽን ዳይሬክተሩ የመንግስት አገልግሎትን ለማግኘት የፋይዳ መታወቂያን እንደሚያወጡ ተናግረዋል። ለአብነትም በኢትዮጵያ በሚገኙ ባንኮች አካውንት ከፍተው ገንዘብ ማንቀሳቀስ በሚፈልጉበት ጊዜ የታክስ ጉዳይን ለማስፈጸም እንዲሁም ለሲም ካርድ አገልግሎት እንደሚጠቀሙበት አንስተዋል። በመሆኑም እስካሁን ድረስ የፋይዳ መታወቂያን ያወጡ የውጭ ሀገር ዜጎች ከዋናው የሀገሪቱ ቁጥር አንጻር ሲታይ ያሉት ዜጎችም ጥቂት በመሆናቸው አነስተኛ እንደሆነ ገልጸው የተጠቃሚውን ቁጥር የበለጠ ለማብዛት እየተሰራበት እንደሚገኝ አስታውቀዋል። በ2015 ጸድቆ ወደ ትግበራ በገባው የዲጂታል መታወቂያ አዋጅ አንቀጽ 16(1) መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። የዲጂታል መታወቂያ አገልግሎቱ በእድሜም ሆነ በዜግነት ገደብ ያልተደረገበት ሲሆን በየትኛውም የእድሜ ክልል የሚገኙ ኢትዮጵያውያን እንዲሁም ደግሞ በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎች አገልግሎቶቹን ማግኘት እንደሚችሉ ተመላክቷል። በኢትዮጵያ ባለፉት 3 ዓመታት የሙከራ ትግበራ ላይ የሚገኘው የዲጂታል መታወቂያ አገልግሎት ከሰኔ 2017 ዓ.ም ጀምሮ በመላ ሀገሪቱ ዋና ዋና ከተሞች በአስገዳጅነት ተግባራዊ መሆን ይጀምራል። የብሔራዊ መታወቂያ ፕሮግራም በቀጣይ 3 ዓመታት ውስጥ 90 ሚሊዮን የሚሆኑ ዜጎችን ለመመዝገብ እቅድ መያዙን መግለጹም ይታወሳል። በሌላ በኩል ደግሞ የአልኮል ምርቶች ከቴሌቪዥንና ሬዲዮ ባለፈ በማህበራዊ ሚዲያዎችን ማስተዋወቅ ሊከለከል መሆኑ ተነግሯል። የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅን በከፊል የሚከለክል የህግ ረቂቅ መሰናዳቱ ተነግሯል። የኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅን በከፊል የሚከለክል የህግ ረቂቅ ተሰናድቶ በሂደት ላይ እንደሚገኝ አስታውቋል። ኢትዮጵያ ከዓመታት በፊት የአልኮል ምርቶችን እንደ ቴሌቪዥንና ራዲዮ ባሉ መገናኛ ብዙሃን ማስተዋወቅ በህግ ማገዷ ይታወቃል። የአልኮል አምራች ተቋማት በአሁኑ ሰዓት የተለያዩ ዘዴዎችን በመጠቀም ምርታቸውን እያስተዋወቁና ለበርካታ የማህበረሰብ ክፍሎች እየደረሱ ነው ተብሏል። ከነዚህም መካከል የማህበራዊ ሚዲያ በብዛትና በተለያዩ ቴክኖሎጂዎችን እየተጠቀሙ እንደሆነ ተነግሯል። ይህንን እየተስፋፋ የመጣውን በማህበራዊ ሚዲያ የአልኮል ማስታወቂያን በተቻለ መጠን ለመገደብ ታስቦ የህግ ማዕቀፍ ተሰናድቶ በሂደት ላይ እንደሚገኝ በኢትዮጵያ ምግብና መድኃኒት ባለስልጣን የህግ አገልግሎት ስራ አስፈጻሚ ፍሬ ሰላም ዮሴፍ ተናግረዋል። በኢትዮጵያ ምግብና መድኃኒት ባለስልጣን የተሰናዳው ረቂቅ ህግ ወደ ጤና ሚኒስቴር መላኩንም ስራ አስፈጻሚዋ ጨምረው ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።